በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ የሰውዬ የሚገርማችሁ ከሞላ ጎደል እኮ የሞተ ያለ ሰውዬ እኮ ነው። ወኔ ወደ እግሩ አካባቢ ሳይሞት ይቀርባል ነው አንተ ተጋምሷል። እውነቴን እኮ ነው። ያጣጣረ እኮ ነው እየሞተ ያለ ማርያም እውነቴን ነው። እየሞተ ያለ ሰው ተንጠልጥሎ የዋለ ሰው ግን እግዚአብሔር ምን አለ? እኔ በጣም ነው የሚገኝ ማርያምን ተስፋዬ ይለመልማል። ወዳው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ አንተ ተቀድሞ ሩያ ለአዳም ወስተገን ከአዳም አስቀድ የት ትገባለህ? እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው። ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ ባለው እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት ነው። በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው አይደለም። አሁን እነዚህ 27ቱ መጻሕፍት ምእመናን 8 ሰዎች ናቸው የጻፉት። ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ አወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል። ሐዲስ ኪዳን በሉ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደው 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ አቤት ቅዱስ ጳውሎስ 14 ስንት 23፣ ጴጥሮስ 2፣ ያዕቆብ 1፣ ይሁዳ 1፣ ጠቅላላ ስንት ሆነ? 27 በመመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ፣ መድኃኒታችን የታዘዘበት የመድኃኒት ወረቀታችን፣ የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለም? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለም? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱን ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም። የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክና። እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱን መጻሕፍት ምእመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገሩ ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27ቱ ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27ቱ ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም።
አሁን ብዙ ጊዜ የመናፍቃን ችግራቸው ምንድነው? ሮሜ 8:34ን ነጥቀው ሄዱ። ልላቸው የፈለኩት ምንድነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐንስ ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታጠምቅወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምእመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህር ገብረ ማርያምና መምህር ወልደ ማርያም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም። ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ። ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ። ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይህን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ቅድም ግን የተባለ ክርስቶስ ያስተማረ ምን ብሎ ነው? በማን ስም አጥምቋቸው አለ? ስለዚህ በማን ስም እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት ነው። በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው አይደለም? ሐቁን ነገሩ ግድ የላችሁም፣ አይዟችሁ። ላብራራው ስለሆነ ነው በሉ። አልተለያየም። ልድገመው ጥያቄውን። ክርስቶስ በማን ስም አጥምቁ አለ? ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ስለዚህ የጴጥሮስ ነው የክርስቶስን ትምህርት ነው መያዝ ያለብን። አቤት ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከ27ቱ አንዱ ማቴዎስ በማን ስም አጥምቁ አለ ክርስቶስ? በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል ብያቸዋለሁ? ሁለት ብያቸው። አንዱ ወንጌል ነው፣ አንዱ የሐዋርያት ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ነው። አሁን ይሄ እርቅ የሚባል አለ። ምእመናን ሰው ሲጣላ የሚያስታርቅ ሰው አለ አይደል? ዛሬ እንኳን የሚያስታርቅ የለም፣ ታውቁታላችሁ። ላስታርቅ ሄዶ ሰውየው እንኳን መጥፎ ነው፣ ግን አብራችሁ ብትኖር እኮ ጥሩ ነው።
አላሉ ሽማግሌው። ከሰውየው ቂም አለው አሉ። ባልና ሚስት ሊያስታርቅ እኮ ነው። ሰውየው አውሬ ነው። እንዴት እሱ ጋር እንደኖርሽ አላውቅም፣ ግን እሱ አብራችሁ ኑሩ። አሁን የሰውየው ሰዓት ለኩሶ አንድ ዶነ የመጣው የዛሬ ሽማግሌ አስታርቅ ብል ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደሰው ይጣላሉ እያልኳችሁ ነው። እኔ ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማን ነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው? መምህራን ናቸው። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል የምንማረውን የምናስተምረው አምጥተን ብንደፋባችሁ እንደው አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር፣ ብዙ ምስጢር ነበር። ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው ሐሰት? ልክ ነው አይደለም? የማን ቃል ነው? የእግዚአብሔር ቃል ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን? አንችልም። ስለዚህ ያለው አማራጭ ምንድነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያት ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቁ አላለም። አባቴ ያለ የባህሪ አባቴ፣ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ፣ ባሪያው፣ ታዛዡ፣ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ካብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ሰው የሆነው ማን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ? በዮርዳኖስ የተጠመቀው እጅጉን የተቸነከረው ምራቅ የተተፋበት ሙቶ የተነሳው ያረገው ዛሬ በአብ ቀኝ ያለው በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድርን ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለእነዚህ ሰዎች አዲሱ ትምህርት ምንድነው? ኢየሱስ ክርስቶስ ሰው ሆኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርዕስ ወማይለቅ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰው ሆኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስም ተጠመቁ ማለት ምንድነው? ስሙ ሕይወት መድኃኒት እንደሆነ አውቃችሁ ማለት ነው። አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ ስሙ ምንድነው ብያችኋለሁ? ሕይወት ነው። ከስሙ ወጸገወ ስመ ዘይአቢ እማስማቲሆሙ ከስሞች ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካ። ይሄ ስም ዘላለማዊ ስም ነው። ይሄ ስም ፈዋይ ስም ነው። ይሄ ስም የኛ ስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰውዬ እኮ የኔ ቢጤ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ቁልቱን ትችላለች። ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላሉ። ብርሃኑ ተብሎ አይነ ስውር ሊቀ ብርሃናት ብለው አይነ ስውር ነው ሰውየውና ሊቀ ብርሃናት ተብሎ የብርሃናት አለቃ ማለት እኮ ነው። ሰውየው አይነ ስውር ነው አሉ። እንዴ አረባ ካብሮ ሄደ በጥባጩን መላከ ሰላም አሉት አሉ። አረ የለም መላከ ሰላም አይባልም፣ መላከ ጸብም አይባልም፣ ያጣላል። መላከ ሰላምም መጥቶና አሁን የክርስቶስ ስም ምትክ አልባ ነው። እየሰማችሁ ነው የሚመና ይሄ ስም ውድ ስም ነው፣ ሕያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? የለም፣ በፍጹም የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም። ይሄ ስም የሐዲስ ኪዳን ስም ነው፣ የድህነት ስም ነው፣ የስጋዌ ስም ነው። መቼ የተሰጠ? ቃል ስጋ ሲሆን ከእመቤታችን ሲዋድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው የምንለው አይደለም? ስትጸንስ ቃል በማን ማህፀን አደረ? በድንግል ማርያም ማህፀን አደረ። ከስጋዋ ስጋ ነሳና ተጸነሰ። መድኃኒታችን ያን ጊዜ ተጸነሰ ማለት ሲወለድ
ልክ እመቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ክርስቶስ የሚል ስም ወጣለት። ይሄ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ፣ የተጠማ፣ የተቸነከረ፣ የተሰቀለ፣ የተገነዘ፣ የተቀበረ፣ የተነሳ፣ ያረገ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል፣ ስሙ ውሃ ነው ይጠጣል፣ ስሙ ልብስ ነው ይለበሳል፣ ስሙ ብርሃን ነው ጨለማ ይገፋል፣ ሕይወት ነው ሞትን ይሽራል፣ ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ሕይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቅ ያለብን በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም፣ የበለጠ አጸናው። እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው? ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ። ጆሮ አለ የሚባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደለ? እንደ መንገድም ሲበዛ ግርግር አለ መባል አለበት። ሁሉም እኮ አለ። አሁን በጣም ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለቱ ምን ማለቱ? ቅድም ነግሬያቸዋለሁ። በልጁ ያመነ ስጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነብይ መልአክ ራሱ ባለቤቱ የተናገረው ምንድነው ያለን? በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ከመይፈልጥ ኖላዊ አባጋ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻርቃንን በቀኜ ኃጣንን በግራዬ አቆማቸዋለሁ ይልና ጻርቃንን እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው። ምን ስላደረጉ? የተራበ ጮክበር የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ? ወደ ዘላለም ሕይወት ግቡ እላቸዋለሁ። ይሄን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል? ንገሩኝ። ለአባቴ ነግሬ አስገባቸዋለሁ ብሏል? አላለም። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሃል ላይ ክርስቶስ በቀኝ አንድ ወንበዴ በግራ አንድ ወንበዴ ተሰቅሎ ነበር። በግራ የተሰቀለውን ታውት ራሱን የረሳ ነው፣ እኛ ልናስታውሰው አንችልም። መከራ ያላስተማረው እንደባለገ ኑሮ እንደባለገ ሞት ራሱን ያዋረደው ምን እናርገውኛ? እግዚአብሔር ራሱን ያዋረኛል ልናከብረው አንችልም። በስተቀኝ የተሰቀለው ግን ምን አለ? አየ ታምራት ይደረግ። ጠላቶቹ ይሰድቡታል፣ እሱ ግን የሚያደርጉትን አያውቁምና ይቅር በላቸው ይላል። ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውር ይላሉ። መዶሻውን አንጣ ሚስማሩን አንጣ እየተባሉ የመከራ ማዕት ያወርዱበታል ክርስቶስ ግን መልሶ ምን ይላል? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ። ልብ አድርጉ። እነሱ ከላይ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባት ሆይ የሚያደርጉትን አያውቁምና የቱ ይጣፍጣል? ቃሉ አይጣፍጥም? አሁን ይሄ ቃል ከመራራ ሐሞት ከጠጣፍ የወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምንድነው የምለው? አሁን የኔ ወጥ ሰራው ብላ ነው፣ አሁን የኔ እንጀራ ጋገርኩ ብላ ነው፣ አሁን የኔ ጠላ ሰርግ ሄደን በል ጥርግ አድርጎ በልቶ ሲወጣ አሁን የኔ ሁሉ ሰው እንደው ከሚያተራምሱ ምን አለ ገንዘቡን በልቶ እኮ እየወጣ ለምን ገንዘብ ያወጣሉ? ቁርጡን በልቶ ጠጁን ገልብጦ እያገሳ ሙሽሮቹን እያማረ የሚወጣው እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የለንም። ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ? የሚያደርጉትን አያውቁምና እና ባለቅኔን ገልብጦ ምን አለ? ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አለ። እና ቅድም እንደነገርኳችሁ እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለው ወንበዴ አየ። የሚያየው ነገር
የተገላቢጦሽ ነው። እነሱ ሁለቱ የተሰቀሉት አቅም አንሷቸው ነው። ማምለጥ ስላልቻሉ ነው። እጅግራቸውን ተጠፍረው ህዝቡን አንገሽግሸው ክርስቶስ በ3 ዓመት ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ። ይገርማቸዋል። ከ33 ዓመት ሊሞት ሲመጣም እነሱ ሌቦች ናቸው። እድሜያቸውን የጨረሱ በግፍ ነው። ሴት በመድፈር፣ ገንዘብ በመዝረፍ፣ ሰው በመግደል፣ ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው። እና ይሄ በስተቀኝ የተሰቀለው ምን አለ? በጣም የሚገርም ወንበዴ ነው እውነቱን ለመናገር። እና እባክህ በመንግስት ስትመጣ ምን አለ? ኤራቅሊስ እሱ እዚህ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ ክርስቶስ? ራቆቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋክል ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም? አይን ሲበራ ግን እዚህ አንተ ስቁል ዲበጸ መስቀል ወአንተ ንቡር ዲበ ኪሩቤል፣ አይኑ ጎኑ የተሰቀለውን ሳይሆን ሰማይ ያለውን ክርስቶስ አየ። ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። አላ ፀሐይ ቀጸበት ተኒ ፀሐይ ሲጨልም አየ፣ ተአምራቱን አየ። ስለዚህ ወዲያው ምን አለ? አቤቱ በመንግስት ስትመጣ ምን አድርገኝ? እስኪ እንደው አስበን በሉ እስቲ። ማን ያስበን? በምኑ ሲመጣ? በመንግስቱ ሲመጣ። ወዲያው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው። እንደ በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ። የሰውዬ የሚገርማችሁ ከሞላ ጎደል እኮ እየሞተ ያለ ሰውዬ እኮ ነው። ወኔ ወደ እግሩ አካባቢ ሳይሞት ይቀርባል ነው አንተ ተጋምሷል። እውነቴን እኮ ነው። እያጣጣረ እኮ ነው እየሞተ ያለ። ማርያም እውነቴን ነው። እየሞተ ያለ ሰው ተንጠልጥሎ የዋለ ሰው ነው። ግን እግዚአብሔር ምን አለ? እኔ በጣም ነው የሚገርም። ማርያምን ተስፋዬ ይለመልማል። ወዲያው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ። አንተ ተቀድሞ ወያ ለአዳም ውስጥ ገነት ከአዳም አስቀድሞ የት ትገባለህ? አሁን ይሄ ሰውዬ በመንግስት አስበኝ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎት ጥሩ ነው፣ ልባም ሰው ነህ፣ ለማንኛውም ላብ ልንገረውና መልሱን እነግራለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማለት መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ? እርሶ ማን ነው ስሞት? እርሶ ጠይሙ። እርሶ ጣቴን ያነጣጠርኩበት መቼም የሆነ ሰው ላይ ሳላነጣጠር አልቀርም ብዬ ነው። ይንገሩኝ ማን ነው ስሞት? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደለም? ተቀበላችሁ ቤታችሁ ገባችሁ። በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም? ምን ተቀበላችሁ መታችኋል? ለስንት ቀን? 7 ቀን ዋጥና ምንድነው ያላችሁ? ናና ያላችሁ። በእናንተና በሐኪሙ መካከል ግንኙነት አለ የለም? የት ነው ግንኙነት? መረቂቅ ነው እንደ ሐኪሙ እንዴ? እሺ ጧት መጥቶ አንተ እንትና መድኃኒት ዋጥከው እንደ ይላችኋል? እናንተ 10 ጊዜ ከምቅም ብላችሁ 6ቱን አንድ ጊዜ መቃም ትችላላችሁ? አትችሉም። መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተርና በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እሺ ይሄ መድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተር በቤቱ አልተኛም። ሁሉ ጊዜ በመንጽሄ ቅዳሴ ስጋው ደሙ ሲቀበሉ ምን ነበር? ምንድነው? ቅዱስ ሀበነ ከመንሳ ዘንተ ስጋ ለሕይወት ዘንበለ ኩነኔ። ይሄን ስጋ ያለ ፍርድ ይሄን እንደመቀበል ዘንድ መቀበሉ ስጠኝ ነው። ስጋውና መቀበሉ ስጠኝ ነው። ምን መቀበሉ ነው የሚሰጠን? ስጋውንማ ሰጥቶናል። አንድ ጊዜ ደፍሬ እበላህ ዘንድ ደፍሬ እጠጣህ ዘንድ ምክንያቴን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንድበላ ደምህን እንድጠጣ መድኃኒቱን እንዲውጥ አድርገኝ ብለን ጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ። እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደለም። ዛሬም በሰማይ ሆኖ ይቆጣጠረናል። ከኛ ጋር ነው።
ሁል ጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት እየሰማችሁ ነው። እኔም በማርያም ስሙ አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አርጓል። በማን ቀኝ ነው ያለው? በአብ ቀኝ ነው ያለው። አሁን ግን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም? አሁን እዛ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰፍሮ ሊሆን ይችላል፣ ወይም ራሱ ታሞ እየማቀቀለ ምን ታውቃለህ አንተ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሳይሆን ተዋህደነዋል። ስጋዬን የበላ ይላል እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ምን ይሆናል? ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው ጧት ማታ ማለት ነው።